بسم الله الرحمن الرحيم أحمدك ربي حمد الشاكرين وأسلي وأسلم على خير الحدي والسراج المنير وإمام المتقين ونور الأنبياء صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته ይህ እምቢ ያለ ኮራ የተሰኘው ፕሮግራማችን ክፍል 14 ነው። ዛሬ نذهب إلى صورة عظيمة وجميلة من صور القرآن الكريم وهي سورة الأعراف. زاري سورة الأعراف إن شاء الله نجمرالن. فلله الحمد انتهينا قصة آدم من سورة البقرة. كسورة البقرة ባለፈው ክፍለ ጊዜ የአደምን ታሪክ አጠናቀናል። ዛሬ ደግሞ ወደ ሱረቱል አዕራፍ እንጓዛለን። እንግዲህ አባታችን የአደም አለይሂ ሰላም ታሪክ በሰባት ሱራዎች ላይ ነው የተወሳው። የመጀመሪያው በቀራ ነው፣ ሁለተኛው ላይ አዕራፍ ነው። ሱረቱል አዕራፍ የአደምን ስቶሪ ኢን ግሬት ዲቴል በጥልቀት የምታሳይ ሱራ ናት። ስለ አደም አለይሂ ሰላም قصة آدم في سورة الأعراف بسورة الأعراف لا يا آدم عليه السلام تاريخ كما كان يتعشن بفيت سورة الأعراف لا استوك أشود الله لما ندري مسألة وين ما درجوا سورة الأعراف كالتردان سورة الأعراف كلاوكنات لمن يا آدم ستوري سورة الأعراف لا عندما تأمو كانشي مثالي بستاجو سورة الأنعام مراف سدست لاي يا آدم عليه السلام تاريخ سورة الأعراف لا لماذا ربنا جل وعلا ذكر قصة آدم الله سورة الأعراف لا يا آدم عليه السلام قصة ويم ستوري لمن دنو ناريت هذا الرجل مكنياتهم يا آدم عليه السلام تاريخ كسورة الأعراف مع كلاوي أستمروا غير تسسر سلالة يهمالت قرآن است يالو تاريخوش سورة است امتاقنيواتشو تاريخوش زنبلوار اللي مين نقروا مسالي لستاجو سورة النحل مراف 16 سورة النحل مراف 16 لاي يا عند نبي تاريخ ብቻ ነው ያለው يا عند نبي تاريخ ስላችሁ ታሪኩን ራሱ አይደለም የሚያወራው ስለ አንድ ነብይ ብቻ ነው የሚያወራው እርሱም ሱረቱል ነህል ላይ የምታገኙት ነብይ ኢብራሂም አለይሂ ሰላም ከዛ ውጪ የማንም ነብይ የትኛው መልእክተኛ ታሪክ ሱረቱል ነህል ላይ አታገኙ ለምን because there is a reason behind it ከጀርባው ጥበብ ስላለው ሱረቱ النحل ምዕራፍ 16 ሱረቱ النعم ናት መቃصد السورة لسورة النحل የሱረቱ النحل ማዕከላዊ አስተምሮ የአላህን ጸጋ የምታስታውስ ናት تذكر الناس بنعم الله በአላህ የአላህን ጸጋ ለሰዎች የምታስታውስ ሱራ ናት ሱረቱ النحل ሱረቱ النعم ተብላ ትጠራለች የጸጋ ምዕራፍ الله يا إبراهيم من تاريخ سورة النحل سيامتا سورة النحل مجرشاو ገጽ ላይ شاكرا لأنعمه ይላል ጌታ ለዋለለት ጸጋ ኢብራሂም አመስጋኝ ነበር ይላል ለአመስጋኝነት ተምሳሌት እንዲሆን ሱረቱ النعم ላይ የጸጋ ሱራ ላይ ሱረቱ النحل ምዕራፍ 16 ላይ ኢብራሂምን ዘከረው አወሳው አያሹ ወደ ሱረቱ አዕራፋችን ስንመጣ የአደም አለይሂ ሰላም ታሪክ ሱረቱል አዕራፍ ውስጥ የተጠቀሰበት ምክንያት ከሱረቱል አዕራፍ አስተምሮ ጋራ ስቶሪው ስለሚገናኝ ነው። በሱራ ውስጥ የሚመጡ ታሪኮች በየትኛውም ሱራ ውስጥ የሚመጡ ታሪኮች የሱራውን ማዕከላዊ አስተምሮት ሊካድሙ ነው ለማገልገል ነው የሚመጡት። ስለዚህ ስለ ሱረቱል አዕራፍ በቅድሚያ እንነጋገራለን። والله بصراحة هذه السورة المباركة هي السورة العظيمة وجميلة من سور القرآن الكريم. سورة الأعراف قرآن كالوت one of the most beautiful, powerful, magnificent surah. በጣም ውብ ቆንጆ አስደናቂ ሱራዎች መካከል አንዷ ናት ሱረቱል አዕራፍ መክይ ናት። መክይ ከወረዱ ሱራዎችም ረጅሟ 206 አያቶች ያሏት ሱረቱል አዕራፍ ናት። በእርግጥ ሱረቱ ሹዓራ 226 አያቶች ያሉት ነገር ግን ሱረቱ ሹዓራ ሾርት ነው። አያቶቹ አጠር ያሉ ሱረቱል አዕራፍ ረጃጅም አያቶች ነው ያሏት። በጣም የምትገርም ሱራ ናት። መጀመሪያ ስለ ሱረቱል አዕራፍ ምን ቃኘው ምንድነው መቃصد السورة لهذه السورة المباركة የሱረቱል አዕራፍ ማዕከላዊ አስተምሮት ምንድነው? ሱረቱል አዕራፍ ውስጥ በርካታ አጀንዳዎች አሉ።
ሱረቱል አዕራፍ በርካታ አያቶች በውስጡ ይዛለች። ነገር ግን ለሃ ሚሕወር ዓም አንድ ግን ማዕከላዊ አስተምሮት አላት። ሱራ ውስጥ ያሉ ታሪኮች፣ ሱረቱል አዕራፍ ውስጥ ያሉ አያቶች በቀጥታም ይሁን በተዘዋዋሪ በዚህ ማዕከላዊ አስተምሮት ዙሪያ ነው የሚዞሩት። ይህ ምንድነው? መቃሲድ ሱራ ለሱረቱል አዕራፍ ወህየ تحث على اتباع الوحي وتحذر من الكبر والغفلة. هذا مقاصد السورة. من معناتنا يا سورة الأعراف ما أكلاوي أستمروا سورة الأعراف سوتشن وحين اندكتلوا أطبقا تزالج كولت نغروش تستنققالج كبر ككراتنا غفلة كچلتኝነት كግዴለሽነት ታስተናግቃለች። በቃ ይሄ ነው ሱረቱል አዕራፍ መቃሰድ ሱራ። اتباع الوحي وحين መከተል تنذر من الاستكبار والغفلة። ለዚህ ማስረጃህ ምንድነው ካላችሁኝ ሱራው ሲጀምር بسم الله الرحمن الرحيم ألف لام ميم صاد ወዳንተ ያወረድነው መለኮታዊ መገለጥ ቁርአን ኪታብ ኡንዚለ ኢለይከ ወዳንተ የወረደ ኪታቡን ኡንዚለ ኢለይከ ሚን ረቢከ ከጌታህ ዘንዳ ፈላ የኩን ፊ ሰድሪከ ሐረጁን በልብ ውስጥ ምንም አይነት መጨናነቅ አይኑር ይላቸዋል ለመልእክተኛው ዐለይሂ ሰላቱ ወሰላም። ሊቱንዚረ ቢሂ በቁርአን በተሰጠህ ኪታብ አማካኝነት ልታስጠነቅቅ ነው። በልብ ምንም አይነት መጨናነቅ አይኑር ሲላቸው ምን ማለት ነው? ፈላ የኩን ፊ ሰድሪከ ሐረጁን ማለት መልእክተኛው ዐለይሂ ሰላቱ ወሰላም የመካ ሙሽሪኮች ቁርአንን ባለመቀበላቸው ምክንያት ያስጨንቃቸዋል። ቁርአኑ አይደለም ያስጨንቃቸው እነሱ እምነትን ባለመቀበላቸው ምክንያት። ኪታብ የወረደው አስደናቂ የሆነው ኪታብ ከጌታህ ነው። በልብ ምንም አይነት መጨናነቅ ሊኖር አይገባም እና በልብ መጨናነቅ ሊኖር አይገባም የሚለው ሐሳብ መልእክተኛው ለሌሎች በመጨነቅ ውስጥ መሆኑን የምታውቁት ሊቱንዚረ ቢሂ ይላል ልታስጠነቅቅበት ነው። ያንተ ድርሻ is to warn them by the means of the Quran በቁርአን አማካኝነት ኢንዛር ማስጠንቀቂያ መስጠት ነው። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ዘንድ ወደ እናንተ የወረደውን መለኮታዊ መገለጥ ተከተሉ። ይኸውላችሁ በጣም የሚገርም ነገር ላሳያችሁ። ለመልእክተኛው ምን አላቸው? ኪታቡን ኡንዚለ ኢለይከ አይደል ወደ አንተ የወረደ መጽሐፍ ነው አላቸው። አስደናቂ ነው እና ፈላ የኩን ፊ ሰድሪከ ሐረጁን አላሁ ረቡና ጀለ ወዐላ ይኻጥብ ነቢየሁ ዐለይሂ ሰላቱ ወሰላም አላህ መልእክተኛውን ነው የሚያናግራቸው። የእሳቸውን ልብ እያረጋጋ ነው። እነሱ ባለማመናቸው ምክንያት አትጨነቅ። ሊቱንዚረ ቢሂ ልታስጠነቅቅበት ነው። ወዚክራ ሊልሙእሚኒን አማኞች ደግሞ ተግሳጽ አድርገው እንዲወስዱት ነው። ለአማኞች ዚክራ ነው እና you are doing good አንተ ስራህን በአግባቡ እየሰራህ ነው። አልቁርአን ኢልተፈተ ኢላ ቀውሚ ቁረይሽ ቁርአን ወደ ቀውም ቁረይሽ ዞር አለና እናንተ ኢተቢኡ ማ ኡንዚለ ኢለይኩም ሚን ረቢኩም። አላህ ኢልቲፋት ጀሚል ጅደን what a beautiful transition is it እንዴት የሚያምር የሆነ አገላለጽ ነው። ያ ረሱላህ አንተ ጥሩ እየሰራህ ነው። አንተ ጋር ምንም ችግር የለም። ችግሩ እነሱ ጋር ነው ያለው። ኢተቢኡ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ዘንድ የወረደውን አጥብቃችሁ ተከተሉ። ስለዚህ ሁለተኛው አያ ኢተቢኡ ማ ኡንዚለ ኢለይኩም ሚን ረቢኩም ወላ ተተቢኡ ሚን ዱኒሂ አውሊያ ከአላህ ውጭ ያለ ሌላ አውሊያን አትከተሉ። ቀሊለን ማ ተዘከሩን ጥቂት እንኳን አትገሰጹ። ምን የሚለው ሂየል ሚፍታህ ሊፋህሚል ሱራ ሱራዋን ለመረዳት ሁለተኛው አያ ቁልፍ ናት። የሚገርማችሁ ሱረቱል አዕራፍ ሲጨርስ መጨረሻው ላይ መልእክተኛውን ደግሞ ምን እንደሚላቸው ታውቃላችሁ? ቁል ኢነማ አተቢዑ ማ ዩሃ ኢለየ ሚን ረቢ በላቸው እኔ የምከተለው ከጌታ የወረደውን ዋሂ ነው። ሲጀምር እኛን ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ሲጨርስ በላቸው እኔም እኮ እንደናንተ የጌታን ዋሂ ነው የምከተለው በላቸው ይላል። ስለዚህ ኢትባኡል ዋሂ መከተል የሱረቱል አዕራፍ መቃሰድ ሱራ ነው። ሱረቱል አዕራፍ አዕራፍ ማለት ምን ማለት ነው? አዕራፍ ማለት ምን ማለት ነው? አዕራፍ حاجز بين الجنة والنار አዕራፍ ማለት በጀነትና በጀሃነም መሃል ያለ ባሪየር ነው።
ሓጅዝ ነው እና አራፍ ላይ የሚቆሙ ሰዎች አሉ። በዚህ የሚያዩት የጀነት ሰዎችን ነው፣ በዚህ ሳይድ የሚያዩት የጀሃነም ሰዎችን ነው። يقول الله تبارك وتعالى سورة الأعراف 46ኛው آية ጀምሮ وبينهما حجاب وعلى الأعراف رجال በአራፍ ላይ رجال ሰዎች አሉ አለ يعرفون كلا بسيماهم ሁሉንም በምልክት ያውቋቸዋል አለ። እነማንን? የእሳት ሰዎችንም በምልክት ያውቋቸዋል አለል አራፎች፣ በጀነት ውስጥ ያሉትንም በአይን አይተው በምልክት ያውቋቸዋል። እሺ አራፍ ላይ ያሉ እነዚህ ሰዎች ጀነትም አላህ አላስገባቸውም፣ ጀሃነምም አላስገባቸውም እና ጀነት ላይ ያሉትን ሰላም ሰላሙን አለይኩም ሰላም አለይኩም እንዴት ናችሁ ይሏቸዋል። ለም የድኹሉሃ አልገቡም ጀነት ወሁም የጥመዑን ጠሙዕ ነው ያላቸው ተስፋ እንገባ ይሆን የሚል ተስፋ ነው ያላቸው። እነዚህ አራፍ ላይ ያሉት ለምንድን ነው አራፍ ላይ የሆኑት? በጀነትና በጀሃነም መሃል የሆኑት ለምንድን ነው ካላችሁኝ፣ አራፍ ላይ ያሉት አላህ ይጠብቀንና መልካም ስራቸውና ክፉ ስራቸው እኩል ነው። መልካም ስራቸውና ክፉ ስራቸው እኩል ነው ሚዛን ላይ ሲቀመጥ። የጀነትም የጀሃነም የሚያደርግ አይደለም፣ እኩል ነው። አላህ ከፍትሃዊነቱ የተነሳ አዕራፍ ላይ ያደረጋቸው እና they have the view in both sides በሁለቱም ሳይድ ጀነትን የሚያሉ ጀሃነምን የሚያሉ። እንግዲህ እመኑኝ አዕራፍ ላይ ያሉት ጀነትን ያያሉ፣ ወደ ጀሃነም ግን መዞር አይፈልጉም። ምንም እንኳን ቪው ማየት ቢችሉ ግን አይፈልጉም። እንዴት ካልከኝ 47ኛውን አያ አዕራፍን ተመልከተው። ወኢዛ ሱሪፈት አብሳሩሁም ይላል። በግድ አይናቸው በግድ ማየት ሳይፈልጉ አይናቸው ወኢዛ ሱሪፈት አብሳሩሁም ቲልቃ አስሓብናር አስሓብናር የጀሃነም ጓዶች የሆኑትን እንዲያዩ አይናቸው ሱሪፈት ይላል። መብኒ ሊማል የሚሰማ ፋዒሉሁ ይባላል። ሱሪፈት በግድ ነው እዩት ይባላል እና በግድ ያዩታል ሳይፈልጉ። ከዛስ ቃሉ እንደዚህ አሉ ረበና ላ ተጅዐልና መዐል ቀውሚ ዛሊሚን ከዛሊም ሰዎች ከዛሊም ትውልዶች ጋር አታድርገን አሉ። አዕራፍ ላይ ያሉት ጀሃነምን እንዲያሉ ከተደረጉ በኋላ መጀመሪያ ልክ እንዳዩ ዱዓን ያደረጉት ረበና ላ ተጅዐልና መዐል ቀውሚ ዛሊሚን። ዛሊም ካልሆነ በስተቀር ጀሃነም ማንም አያስገባም። ዛሊሞች ናቸው። الذين ظلموا أنفسهم وظلموا في حق الله وظلموا الآخرين مبروك عليكم بصيرة የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ።
በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ ከዛ ምን እንዳሉ ታውቃላችሁ? አራፍ ላይ ያሉት ለነዛ ውስጥ ላሉት እሳት ውስጥ ላሉት ቃሉ ማ አግና ዐንኩም ጀምዑኩም በምድር ሳላችሁ ግሩፕ ሆናችሁ ጀምዑኩም you were gathering together አንድ ላይ ነው የሆናችሁ ቡድን የነበራችሁ ፖለቲካል ኢሊትስ ኢኮኖሚካል ኢሊትስ ንጹሃንን ሲጨፈጭፉ የነበራችሁ ያ ጀማዓ ዛሬ አልተቀማችሁ ወማ ኩንቱም ተስተክቢሩን ስትኮሩበት የነበረው ነገር አልተቀማችሁ ምን ስትሉበት ስትኮሩበት ماذا قلت لكم مقاصد السورة لهذه السورة المباركة من دون يركواتشو يزي السورة مقاصد السورة اتباع الوحي تحث على اتباع الوحي وتنذر من الاستكبار والغفلة كاستكبارنا كغفلة متاستناكنا كذا الله من يلاچوال እነዚህን አራፎችን በፍጹም አላህ በረህመት አይኑ አያቸውም ያላህን ረህመት አያገኙም ብላችሁ ነው የምታስቡት እናንተ ሳት ውስጥ ያላችሁ ادخلوا الجنة አራፍ ላይ ያሉትን አላህ ይበሽሩሁም ያበሰራቸዋል ادخلوا الجنة ጀነት ግቡ ይላቸዋል لا خوف عليكم ولا أنتم تحزنون ብሎ አላህ እነዛ መልካም ስራቸውና ክፉ ስራቸው እኩል የነበረ በጣም የተጨነቁ የነበሩትን አራፎች ጀነት እንዲገቡ ያደርጋቸው እና ይሄንን በጣም በጥሩ ቃሪ ድምጽ ባለው ቃሪ ቢቀራ አንጀት ያላውሳል በጣም ፓወርፉል የሆነ ነገር ነው አላህ ይጠብቀን ሁላችንን ለማንኛውም ወደ መቃሰድ ሱራ እንመለስ ሱረቱል አራፍ የተባለበት ምክንያትን ተናግረናል መቃሰድ ሱራ እንመለስ ከኪብርና ከገፍላ ታስጠነቅቃለች ብለናል ሱረቱል አራፍ ኪብርና ሱራዋ ኢተቢዑል ወህይ ያለችው ለምንድን ነው ወህይን ተከተሉ ምክንያቱም ሰው ወህይን ካልተከተለ በስተቀር ኩራትንና ገፍላን ማስወገድ አይችልም በሌላ አባባል ሰው ኩራትና ገፍላ ካለበት ወህይን አይከተልም ወህይን ለመቀበል ይከብደዋል ብቸኛ እነዚህን ሁለት ክፉ በሽታዎች ኩራትና ገፍላ ቸልተኝነት የሚባለውን ወህይን በመከተል ብቻና ብቻ ነው እነዚህን በሽታዎች መድኃኒታቸው ወህይን መከተል ነው የቁርአን ሚና ቁርአን ከሚጫወታቸው ሚናዎች መካከል አንዱ ጤናማ ካልሆኑ ባህሪያቶች ማጽዳት ነው የማጽዳት ስራ ነው ሰው ወህይን በሚከተልበት ጊዜ ማለትም ቁርአንን በሚከተልበት ጊዜ ግራጁዋሊ በጊዜ ሂደት ውስጡ ያለው ኩራት ይፍርክስክስ ነው በኩራቱ ቦታ ተደሩዑ ሊላህ ኹዱዕ ሊላህ ለአላህ መተናነስ ለሱ ዝቅ ማለት ይተካል በኩራት ቦታ በጊዜ ሂደት ሰው ከወህይ ጋር ከቁርአን ጋር ትስስር በሚኖረው ጊዜ ጋፊልነቱ ቸልተኝነቱ ሂድለስነስነቱ ይወጣና ሰልፍ አዌርነስ ንቁነት በውስጡ ይገባል ስለ ቴራፒ ላውራችሁ ቴራፒ ፊዚካል ቴራፒ የሚባል ነገር አለ አይደል ፊዚካል ቴራፒ አካላዊ ቴራፒ ነው ማለትም when the body become paralyzed አካል መንቀሳቀስ ሲያቀተው paralyzed ሲሆን አካል ፊዚሺያኖች ምን ያደርጋሉ አካላቸው እንዲንቀሳቀስ ፊዚካል ቴራፒ ይታዘዛል ለምን አካልን ወደ ኖርማል ወደ ተፈጥሯዊ ኖርማል ፈንክሽኑ አሰራሩ ላይ እንዲመለስ አለበለዚያ እንቅስቃሴ ካልተደረገበት ፓራላይዝድ የሆነ ሰው በዛው ነው ፓራላይዝድ የሚሆነው ስለዚህ ከባድ የሆነ ቴራፒ ያስፈልጋል ፊዚካል ቴራፒ አካላዊ ልክ እንደዚሁ ሳይኮሎጂካል ቴራፒ ስለ ልቦናዊ ቴራፒ ማለትም when the mind gets disorder አእምሮ በተለያዩ አይነት ምክንያት ዲስኦርደር ሲገጥመው መዛባት ሲገጥመው ሳይኮቴራፒስቶች ምን ያደርጋሉ ወይም ሳይኮቴራፒስት ዶክተርስ ማለት ነው የስነ ልቦና ሐኪሞች ሳይኮሎጂካል ቴራፒ ይሰጡታል ሳይኮሎጂካል ቴራፒ የሚሰጠው ለምንድን ነው it is in order to bring back the mind to its normal function አእምሮ ወደ ጤናማ ወደ ሆነው ትክክል ወደ ሆነው አስተሳሰብ እንዲመጣ
ሳይኮሎጂካል ምን ያስፈልጋል? ቴራፒ ያስፈልጋል። ሶ ለአካል ቴራፒ ያስፈልጋል፣ ፊዚዮቴራፒ። እንዲሁም ለአእምሮም ምን ያስፈልጋል? ዲስኦርደር ሲሆን ሳይኮሎጂካል ቴራፒ ያስፈልጋል። ልክ እንደዛው ቁርአኒክ ቴራፒ ያስፈልገናል እኛ። ቁርአኒክ ቴራፒ ማለት ነው ቁርአን አእምሮአችንንም ልባችንንም ቴራፒ ይሰጣል። የታመመ አእምሮን ያድናል። ጤናማ የሆነ አስተሳሰብ እንዲኖረን ያደርጋል። ልባችን ውስጥ ያለ ኪብር፣ ቸልተኝነት ምናምን የመሳሰሉ ነገሮችን የልብ ሕክምና ይሰጣል። ስፒሪቹዋል ካርዲዮሎጂ እንለዋለን። መንፈሳዊ የልብ ቀዶ ጥገና ስፒሪቹዋል ካርዲዮሎጂ ይሰጣል ቁርአን። ሶ ኩራትና ገፍላ የሚባሉ ሁለት ክፉ በሽታዎች፣ ከነዚህ በሽታዎች ሰው መዳን የሚችለው በምን ቴራፒ ነው? በፊዚካል ቴራፒ አይደለም፣ በሳይኮሎጂካል ቴራፒ አይደለም፣ በሪቪሌሽን ቴራፒ ነው። ኢትባዕል ወሒ ነው። ወሒን በመከተል ከወሒ ጋር ህይወት በመጀመር ነው እነዚህ በሽታዎች በጊዜ ሂደት የሚወገዱት። ሶ ቁርአን ስፒሪቹዋል ቴራፒ ይሰጣል ማለት ነው። እነዚህ ሁለቱ በሽታዎች አሁን ያልኳቸው በሽታዎች ኢስቲክባር ሱራዋ የምታስጠነቅቀው፣ ጋፊልነት ሱራዋ በጣም የምታስጠነቅቀው፣ ሁለቱ መርዛማ የሆኑ አቲቲዩዶች የሚገርማቸው ሱራዋ ገና ከመጀመሪያ መድኃኒት ነው የምትሰጠን። ዋናው መድኃኒት ምንድን ነው ብለናል? ኢትባዕል ወሒ አይደል? ለጋፊልነት ምን ይመስላችኋል መድኃኒቱ? እስኪ ያስቡት። እንግዲህ ቁርአን ነው ብለናል። ጥሩ ኦኬ። ግን ስፔሲፊክ አድርግልን ብንል ከቁርአን ውስጥም ካሉ መልእክቶች የትኛው መልእክት ብንል ለጋፊልነት መድኃኒቱ ዚክር ነው። ሱራዋ እንዴት እንደምታቀርበው ተመልከቱ። ኪታቡን ኡንዙለ ኢለይከ ፈላ የኩን ፊ ሰድሪከ ሐረጁን። ኪታቡ ወደ አንተ የወረደው ኪታብ የወረደው ኪታብ ይላል። ከዛ ፈላ የኩን ፊ ሰድሪከ ሐረጁን ሚንሁ ሊቱንዚረ ቢሂ ወዚክራ ሊልሙእሚኒን። ለአማኞች ምንድነው? ዚክራ ነው። ምኑ? ኪታብ ዚክር ነው። ለአማኞች ኪታብ ዚክር ስለሆነ አስታዋሽ ስለሆነ ሷድ ወልቁርአን ዚክር ስለሚል ወዘክር ቢልቁርአን ሱረቱ ቃፍ ምዕራፍ 50 ወዘክር ቢልቁርአን ዚክር ቁርአንን መከተል። ቁርአንን ዚክር ስንል ቁርአንን መቅራት ማለታችን። ሶስተኛው አያ ሱረቱል አዕራፍ ኢተቢኡ ማ ኡንዚለ ኢለይኩም ሚን ረቢኩም ወላ ተተቢዑ ሚን ዱኒሂ አውሊያ ቀሊለን ማ ተዘከሩን። አያችሁ፣ ጥቂትም ብቻ ታስታውሳላችሁ፣ ሪማይንድ ታደርጋላችሁ። ዚክር የጋፊል መድኃኒቱ ነው። ዚክር is the best cure to heedlessness. ለማ ተዝኩሩላህ አላህን ስናወሳ ዚክር በምናደርግበት ጊዜ አላህን ማውሳት ሰልፍ አዌርነስ ይሰጣል፣ ራሳችን እንድናውቅ ያደርጋል። ቸልተኛ የሚሆነው ሰው ዚክር ስለማያደርግ ነው። ዚክር ስናደርግ ከቸልተኝነት እንወጣለን፣ ከገፍላ እንወጣለን። እሺ ለኩራት መድኃኒቱ ምን ይመስላችኋል? ለኩራት መድኃኒቱ ምንድን ነው? ለኩራት ለኩራት ለክብር መድኃኒቱን ሱረቱል አዕራፍ ገና ከመግቢያ ነው የምትሰጠው። ሱረቱል አዕራፍ 10ኛው አያ ወለቀድ መከናኩም ፊል አርዲ፣ በምድር ላይ መከናኩም። ቁረይሾችን ምን ይላቸዋል አላህ? በምድር ላይ ስቴብላይዝድ እንድታደርጉ አደረግናችሁ። ከዛስ ወጀዐልና ለኩም ፊሃ መዓይሽ። መከናኩም ፖለቲካሊ ማለት ነው። ፖለቲካሊ ስቴብላይዝድ አደረግናችሁ፣ የፖለቲካ መረጋጋት እንዲኖራችሁ አደረግን ማለት ነው። ከዛ የፖለቲካ መረጋጋት ብቻ እንዲኖር አይደለም፣ ርዝቅ ሰጠናችሁ አለ። ወጀዐልና ለኩም ፊሃ መዓይሽ፣ እንዲሁም ደግሞ ለእናንተ ርዝቅን ሰጠናችሁ ህይወታችሁን የምትኖሩበት። ታዲያ ፖለቲካል ስቴቢሊቲ ከተሰጣችሁ፣ የኢኮኖሚ ስቴቢሊቲ ከተሰጣችሁ፣ ኢኮኖሚ መረጋጋት ካለ፣ የፖለቲካ መረጋጋት ካለ ከእናንተ ምን ይጠበቃል? ምስጋና። ግን የእናንተ ሁኔታ አይመስልም። ቀሊለማ ተሽኩሩን፣ ግራቲቲዩድ። ለማ ተሽኩር አንተ ስታመሰግን
እመነኝ በውስጥ ያለው ኩራትን ገለዋል ማለት ነው። አንዳንድ ሰዎች መልካም ውለታ ተወሎላቸው ማያመሰግኑ ሰዎች አሉ አይደል? ወላሂ አመሰግናለሁ ማለት የሚያንቃቸው ሰዎች አሉ። ቴንኪዩ ማለት የሚያንቃቸው ሰዎች አሉ። እኔ እንዴት እሱን አመሰግናለሁ ያ ከሱ ብር እየተቀበልኩ። ኩራት በጣም ከባድ ነገር ግን አንተ አላህን አመስጋኝ ስትሆን ለዛ ነው እኮ የቁርአን የመጀመሪያው ትምህርት የቁርአን መግቢያ የቁርአን የመጀመሪያው ትምህርት ምንድነው? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን። አየ ሐምድን አልሐምዱሊላህ ለምን የእውነት ሐሚድ የእውነት አመስጋኝ ስትሆን ኩራት የሚባለው ነገር በጊዜ ሂደት እየጠፋ ነው የሚሄደው። ምስጋና እንዴት ነው ለኩራት መድኃኒት የሚሆነው ካላችሁኝ፣ አመስግነሃል ማለት እኮ ለሚደረግልህ ነገር እውቅና ሰጥተሃል ማለት ነው። እውቅና ሰጥተሃል። መልካም ሱረቱል አዕራፍ ውስጥ በዚህ እንዘጋለን ለዛሬ። የሱረቱል አዕራፍ ውስጥ 7 ታሪኮች አሉ። የመጀመሪያው ታሪክ የአባታችን የአደም ታሪክ ነው። 7 ታሪኮች አሉ። ሱረቱል አዕራፍ 7ኛው ሱራ ነው። 7 ታሪኮች አሉ። እነዚህ 7ቱም ታሪኮች ሱብሃንአላህ አጂብ ነው እኮ የምላችሁ። 7ቱም ታሪኮች ሁለቱን ጉዳዮች ማለትም ኩራትን፣ ገፍላን ያስቃኙናል። 7ቱም ኦልሞስት ከአደምና ከኢብሊስ ስቶሪ ውጪ 6ቱ ታሪኮች መልእክተኞቹን ህዝቦቻቸው መልእክታቸውን አልተቀበሉም፣ ወህያቸውን አልተቀበሉም። ያልተቀበሉበት ምክንያት ደግሞ ኩራትና ገፍላ ነው። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ይሄንን ሐሳብ በደንብ አድርገን እናየዋለን። በወፍ በረር ሱረቱል አዕራፍ 206 አያቶች አሏት። ግን በወፍ በረር ሙሉ ሱራውን በ25 ደቂቃ እንድትረዱት አደርጋችኋለሁ ኢንሻአላህ በሚቀጥለው ክፍለ ጊዜ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሰላም አለይኩም።